ሳሚ ቅውጥ ያለ ፍቅር ውስጥ ገቡ። ብሌን ሳሚሻን ከመውደዷ የተነሳ እንክብካቤ እያደረገችለት ትገኛለች። ዳግምን ለአንዴና ለመጨረሻ ጊዜ ቀለበቱን አውልቃ ጣለችና ካሁን በኋላ በፍጹም ወደ አጠገቤ ዘወር እንድትል አልፈልግም ብላ አለችው። የአቶ በኃይሉ ሰውዬ ሰተት ብሎ ወደ ወይዘሮ ሰላም ቤት መጣ። በር ላይ ደግሞ እጅግ በጣም በሚገርም ሁኔታ ብሌን በር ሲቆረቁር ከፈተችለትና ፊት ለፊት መፋጠጥ ጀመሩ። እሱም በጣም ግራ ገባውና የዚህ ሁሉ ቤተሰቦች ገዳይ የሆንሽው አንቺ መከታተያ ካርድ ነሽ ብሎኛል። ስለዚህ በቅርብ ጊዜ ወደ ሲኦል እንደምልክሽ ታቂ ይሆን እያለ በፊት ለፊት ፍጥጥ ብሎ ማየት ጀመረ። ዳግም እንግዲህ ብሌንን ከሚባለው በላይ ተስፋ አስቆርጧት ስለነበር እራሷንም መቆጣጠር አቅቷት የሳሚ ነገር እያጠበች ደም እንባ እየተፋች ትገኛለች። አቶ በኃይሉና ሰላም እንግዲህ ተጣልተውና ተለያይተው ነበር። እሱም እዛ ቤት በፍጹም እንደማይደርስና አሁን የላከውን ልጅ የራሱ ልጅ አስመስሎ ሰላም ደግሞ በጉጉት የአቶ በኃይሉን ልጅ እየጠበቀች ስለነበረ ደካማ ጎኗን ተጠቅሞ አቶ በኃይሉ ሰላምና ብሌን እንዲሁም ሳሚሻ ጠላቶቹ ስለሆኑ እነሱን ለማስጨረስ ከባድና አደገኛ ሰው ሰተት አድርጎ ላከ። አቶ በኃይሉም ደግሞ የወንድሙ የጓደኛው ልጅ ነበርና እያንዳንዱ ታሪኩንና እቅዱን ሲያወራው በጣም ደነገጠና ቆይ ጋሽ ምን እየሆነ ነው? ስለት ቢላው ከኔ ፊት ለፊት ነበር። እሱ ፊት ምን ሊሰራ ሄደ? እኔ ወደ ኋላ ዘወር ብዬ ሲጋራ ሳጨስ እሱ ከሚባለው በላይ ሌላ እቅድ አቅዶልኝ ነበር እንዴ? ወይኔ ለ20 ምናምን አመታት ቤተሰቦችን በናፍቆት ስጠብቅ የነበርኩት ቤተሰቦችን ግን እስከ ወዲያኛው የጨረሰብኝን ሰው ሳልጨርስ በሰላም አልተኛም ብሎ ቆርጦ ተነሳ። አቶ በኃይሉ እንግዲህ የጓደኛውን ህይወት ፍጻሜ እራሱ ጨርሶ አሁን ለልጁ ገዳዮቹን ሳሚንና እንዲሁም ደግሞ ሰላምዬና ብሌንን ፎቶ አሳይቷል። እሱም ደግሞ እነሱ ወደሚገኙበት ቤት ሰተት አድርጎ ልኳቸዋል። ስማ እኔ በተደጋጋሚ የጓደኛዬን ገዳዮችና ጠላቶች ለማጥፋት ደፋ ቀና እያልኩ ነበር። እውነቱን ስነግርህ የዶሮ ነፍስ ነው መሰል ያላቸው እየተንደፋደፉና እየተንፈራፈሩ ከሞቱ በኋላ መልሰው አፈር ልሰው ይነሳሉ። አንተ ግን ጀግናና አንበሳ አድርጌ ያሳደግኩህ እንዲህ ልትልፈሰፈስና ዘንታ ሊኖር ሳይሆን እስከ ወዲያኛው እንድታስወግዳቸው ፈልጋለሁ ብሎ በቆራጥነት መሳሪያ ሲዞ ላከው። ብሌን እንግዲህ በጣም በሚገርም ሁኔታ ሳሚን እየተንከባከበችውና እግሩን እያጠበችው እንዲሁም ካጠገቡ ሆና ፍቅር እያጫወታቸው ይገኛሉ። ዳግም ደግሞ የብሌንንና የሳሚን ሁኔታ ሲያይ ራሱን መቆጣጠር አቅቶ ደነገጠና ቆይ ምን አይነት ጉድ ነው? ምን አይነት ጉድ ነው የገባሁት? ወይኔ ጭራሽ በገዛ እጄ ፍቅሬንና ህይወቴን አጣሁ። ብሌንን ማንም እንዲወስድብኝ አልፈልግም ነበር። አይኔ ባይኔ ግን ከሳሚ ጋር ሊሳሳሙና ሊተቃቀፉ ቆርጠው ተነሱ ብሎ ደነገጠ። ሰላም ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም በጉጉት የምንጠብቀው የአደራ ድራማ ምን ይዘው ልመጡ? ብሌን ለአንዴና ለመጨረሻ ጊዜ ዳግምን አሰናበተችው። ዳግም እኔ በሰዓቱ ስልክ ትደውልልህ በጣም አደጋ ላይ ሁኜ አንተ ግን ነገርና ቅናትህን ስትሰካልኝ ነበር። ሳሚ ከማናቸውም በላይ ህይወቴን አትርፎኛል። ሳሚ ከማናቸውም በላይ ብዙ ነገር አድርጎልኛል። ስለዚህ ለሳሚ ከዚህም በላይ መሆን ይገባኛል ብላ ደመደመች።
እሱም ደግሞ ተይ ብሌን፣ የሚቆጭሽን ነገር በፍጹም አታድርጊ። እኔና አንቺ እኮ አልነሰም አደገም ብዙ ነገሮችን አሳልፈናል። አሁን እንዲህ ይህንን ክፍተትና ይህንን ብሶት ተጠቅመሽ እንዴት ሳሚን ለመውደድና ለማፍቀር አበቃሽ? ሳሚ ጀግና ወንድ ስለሆነ ከአቶ በኃይሉ ግድያ ስላወጣት እንዴት አረጋለች ብሎ ወደ ክችን ሄደና ቢለምናትም እሷ ደግሞ በፍጹም አንተ እየሆንክ ያለው ነገር ሊገባኝ አልቻለም፣ ወደድክም ጠላህም ከህይወት ይወጣልኝ ብላ አሰናበተችው። ዳግምም ደግሞ በጣም ተናደደና እባክሽ ብሌን ስለ ሁሉም ነገር ይቅርታ፣ በጣም አጥፍቻለሁ፣ በጥፋቴ ግን ይቅር እንድትይኝ እፈልጋለሁ ብሎ አላት። በጭራሽ ላንተ ይቅርታ አይገባም፣ ከፊት የጥፋ ብላ ተስፋ ቆርጦ እንዲወጣ አደረገችው። እሱም ደግሞ ተከታትሎ ሄደና ብሌን ለሳሚ ሾርባ ምናምን ሰራርታ ልትአበላና ልታጠጣ ወደ ሳሚ ጋር ጉዞዋን አደረገች። ብሌን ይህንን ክፍተት ተጠቅመሽ ሳሚን ትወጂዋለሽ እንዴ? ታፈቅረዋለሽ እንዴ? ብሎ ቢላትም ምንም መልስ አልሰጠችውም። በጣም ተናዳ ስለነበር ትታና የሄደችው። ብሌን በተደጋጋሚ እውነታ የሆነ ነገር አንድ ሰው ሲጠይቅሽ እፊትሽ ላይ የሚታይበት ነገር ነው ብሎ ቢላትም እሷ ግን በፍጹም ምንም መስማት አልፈለገችም እና ወደ ሳሚ ዘንድ አመራች። ሳሚ ጋር ከሄደች በኋላ እየተጫወቱ በተራስ እየተመታቱ እሱም ደግሞ አንተ አታብዛው እንደው አሞሃል ብዬ እንጂ በዚህ በትራስ ነበር መመታ ብላ ስትለው ዳግምም በር ላይ ቆሞ ያያል። መጨረሻ ላይ ሳሚ የብሌንን ግንባር ልስማት ሲላት ዳግም ፍጥጥ ብሎ ማየት ጀመረ። በንዴት ተቃጠለ። ብሌንም አየችና በቁማ ደንግጣ ተነሳች። መጀመሪያ ላይ ቃልንና ዳግምን አይታቸው ነበር። ቃል እፊቱ ላይ ተጠምጥማ ዳግምን እየተፈታተነችው ነበር። እሱም ደግሞ እኔና ብሌን ብንጣላ አንቺን እንኳን ትክክለኛ ህይወት አድርጌ ልመርጥሽ አልችልም፣ ዞር በይ ብሎ ሲገፋት ወደዛ ሄደች። ብሌንም ወደ ክችን ገብታ እቃዋን ስታጠጣጥብ ዳግምም ተከትሎ ሂዶ ሲጨቃጨቁና ሲጣሉ ቃል በር ላይ ተለጥፋ በዳግምና በብሌን መጣላት በጣም ደስተኛ ሆነች። ገነትና ሰላም ቆይታቸውን ከሳሚ ጋር አድርገው ገነትን ልትሸኛት ሰላምዬ ከቤቷ ስትወጣ በር ላይ ቆማ የገዛ ቃልን ቅሌትና ውርደት እያየች ነበር። አየሽ ገነት፣ እችሊ ትቀየራለች አልሽኝ እንጂ መቼም የምትቀየርና የምትለወጥ ፍጥረት አይደለችም። አንቺም አልሰማሽኝም፣ እውነታው ይሄ ነው እና እፈለገችበት ቦታ ትሄድ፣ ከዚች ጋር ሄደሽ ሰላማዊ ኑሮ አትኖሪም እያለች ከኋላ ለገነት ትላታለች። ሰላም ተረጋጊ፣ እንግዲህ እኔ ቤት ይዤ ሄጄ ብሌንን እንዳሳደግኳት አስተዳደግ ለማስተማር እሞክራለሁ። የምትቀየርና የምትለወጥ ከሆነ እሰየው፣ ከዛ በኋላ ግን ውሳኔው አንቺ ነው ብላለቻት። ሰላም እንግዲህ በልጇ ሁኔታ እጅግ በጣም እየተቃጠለችና እየተናደደች ዳግምና ብሌንም ጭቅጭቃቸውን ቀጥለዋል። በቃ አልፈልግህም አለችህ የኔ ጌታ፣ እኔ እፈልግሃለሁ ብላ ስትል በፍጹም የኔ ልጅ አንቺን አያገባም ብላ ገነት ስትጮህ ዞር ብላ ስታያቸው ቆይ አንቺ የማትረቢ ደንቆሮ፣ አሁን የሰው ጸብና የሰው ነገር እንደዚህ ሲሆኑ የሚያስደስትሽ ለምንድን ነው? ግን አንቺ ምን አይነት ፍጥረትና ምን አይነት አረመኔ ሰው ነሽ? እያለች በጣም ሰላም ተናደደችና ወይኔ እንዴ እናቴ፣ እኔ እኮ አስቤው አይደለም፣ እንደውም ሲጨቃጨቁ ልጠራችሁ ነበር ብላ የራሷን ማስመሰል ቀጠለች ማለት ነው። ገነትም ለአንዴና ለመጨረሻ ጊዜ ተስፋ ቆረጠች። ሰላምም ደግሞ አይ እንደው አንቺን የፈጠርኩበት ቀን የተረገመ ይሁን እያለች በይ ገነት፣ በጊዜ ሳይመሽባችሁ ሄዱ፣ የምትፈልጊው ነገር ካለ ደውለሽ አሳውቂኝ። እንዴ እናቴ በፈጠረሽ፣ እዛ ቆሻሻ ኑሮ ተመልሼ ልሄድ አልፈልግም። የገነት ቤት እኮ ቤት አይደለም፣
ቆይ እዛ እንዴት እንድኖር ትፈልጊያለሽ? እኔ ልጅሽ አይደለሁ እንዴ? በተደጋጋሚ ባጠፋም ይቅር በይኝ እያልኩሽ ነው። ቆይ ለምንድን ነው ማሰሚኝ? እያለች አለቻት። እኔ አንቺን በፍጹም የምሰማበት አንደበት የለኝም ብሌን። እንደ ብሌን አይነት መልካምና ጥሩ ሰው ታደርግሻለች። ከገነት ጋር መኖር ነው ያለብሽ። ይህን ወሰኛለሁ ብላ ወይዘሮ ሰላም ወደ ቤቷ ግብታለች። ቃልም ደግሞ ሰላም ያለቻት መስሎ እንደ እስከ ዛሬው መሬት ላይ ተደፍታ ማስመሰሏን ቀጠለች። ይቅርታ እያለች ቃል አትርከሚ፣ ሰላም ወደ ቤቷ እኮ ገብታለች። ጭራሽ አሁን በእኔ ጨክናና ተስፋ ቆርጣ ወደ ቤቷ ገባች። እኔን አሳልፋ እዛ እኮተታምና ቆሻሻ ቤት እንዲሄድ ወሰነች። ወይኔ የዛሬው የብቻው ነው እያለች በጣም ልቧ ከሚባለው በላይ ተሰበረ። አይ ቃል እያለች እንግዲህ ወይዘሮ ገነትም በንደት እንዲሁም ደግሞ በመቃጠል ላይ ትገኛለች። ብሌንም ወደ ሳሚ ዘንዳ ተመለሰችና ስማ ዳግም፣ በህይወቴ ላይ እየመጣ 10 ጊዜ አትፈታተነኝ። የራስን ህይወት መቀጠል ትችላለህ። ለእኔ የሚያስፈልገኝ አሁን ላይ ሳሚ ነው ብላ ወደ ሳሚ ጉዞዋን አደረገች። ወይዘሮ ገነትም በሚገርም ሁኔታ ቃልን ወደ ቤቷ ይዛ ሄዳ የቆሻሻ ሳህን ጉድ አጠራቅማ ይህን በደንብ አርግሽ ጠቢ፣ ቤቱንም አስተካክለው፣ እኔ ወደ ጎረቤት የሆነ ስራ አለብኝ፣ እዛ ደርሼ እስከምመጣ ሴት ልጅ በቤት አያያዟ፣ ሴት ልጅ በራሷ ያላትን ጥንካሬና ኩራት የሚታይበት ነው። ይህን የማታደርጊ ከሆነ እድሜ ልክሽን እንደፈለግሽ መሆን ትችያለሽ። ቃል እንዳንቺ አይነት ጉደኛና አረመኔ ሰው በፍጹም አይቼም ሰምቼም አላቅም። ላንቺ ይሄ ሁሉ ነገር ይገባሻል ብላ ነገረቻት ማለት ነው። ቃልም እንግዲህ እኔ ይህንን ቆሻሻ እቃ የማጥብበት አንደበት የለኝም ብላ ስትል ገነትም ወደ ሰላም ጋር ደወለችና የገዛ ልጇ ቃል ስራም አልሰራም እያለች መሆኑን እምቢ ማለቷንም ጭምር ስትነግራት፣ ሰላም እንግዲህ በከባድ ውሳኔ ስትወስን ቃል በግዷ ያንን ቆሻሻ እቃ ማጠብ ጀመረች። ወይኔ ይቻሮጊት ያልመሰለባት እባብ ሴት ናት። እኔ ለሷ ቤት ሰራተኛ ሆኜ እንድቀጥል ፈልጋ ነው ወይስ እውነት እንደው ሁሉም ነገር የጠፋኝ ይመስላታል እንዴ ብላ በጣም እየተበሳጨች እና እየተናደደች ትገኛለች። አቶ በኃይሉ የጓደኛው ልጅ እንግዲህ በጥንካሬና በድል ጠላቶቹን ከጨረሰለት በኋላ ዙሮ ራሱ እንደሚደፋውና እንደሚገለው ወሰነ። አሁን እንግዲህ ይሄ ጆ የተባለው መጥቶ ብሌንና ሰላምን እንዲሁም ደግሞ ሳሚን ለመጨረስ በታዘዘው መሰረት መጥቷል። መቼም ይህን ነገር ከፈጸመ በኋላ በኃይሉም ደግሞ እንደማይለቀው ግልጽ ነው። እውነታውን ሲያውቀውና ሲረዳው ግን አቶ በኃይሉን የቤተሰቦቹ ገዳይ መሆናቸውን ሲያውቅ በእንዴት አይነት ሁኔታ እያሰቃየና እየቀጠቀጠ ይገለው ይሆን የሚለውን በጉጉት ለማየት ቸኩለናል። የክፉ ሰው መጨረሻ ዋጋውን ያገኛል። ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። ቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልኝ።